ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል። የሉቃስ ወንጌል ምዕራፍ 4 ከቁጥር 17 እስከ 30። በምኩራብም የነበሩ ሁሉ ሰምተው ቁጣ ሞላባቸው። ተነስተውም ከከተማ ወደ ውጭ አወጡት፣ ይጥሉትም ዘንድ ከተማቸው ተሰርታበት ወደ ነበረችው ወደ ተራራው አፍ ወሰዱት። እርሱ ግን በመካከላቸው አልፎ ሄደ። አሜን። በምኩራብም የነበሩ ሁሉ ይህን ሰምተው ቁጣ ሞላባቸው። ተነስተውም ከከተማው ወደ ውጭ አወጡት፣ ይጥሉትም ዘንድ ከከተማቸው ተሰርታበት ወደ ነበረችው ወደ ተራራው አፋፍ ወሰዱት። እሱ ግን በመካከላቸው አልፎ ሄደ። እስቲ በመካከላቸው አልፎ ሄደ በሉ አንዴ ድገሙት። ዛሬ እንግዲህ አልፎ መሄድ ይሆናል በሚል አውጃለሁ። አሜን። ለተራራውም ወሰዱት፣ እሱም ሊጥሉት ወሰዱት ይላል። ከዛ በኋላ እሱ ግን በመካከላቸው አልፎ ሄደ። በመካከላቸው አልፎ ሄደ። ወገኖቼ ዛሬ መልእክት ይሄ ነው። አልፎ መሄድ ይሆናል። የእግዚአብሔር ዓላማ በአንተ ይፈጸማል በሚል ነው። እስቲ አሜን በሉ። እስቲ የእግዚአብሔር ዓላማ በእያንዳንዳችን እንዳይሆን የሚታገል ነገር አለ፣ የሚገዳደር ነገር አለ። ነገር ግን እዚህ ጋር ስናየው ኢየሱስን ይዘው ወደ ገደል አፋፍ ላይ ወስደው ሊወረውሩት ሲሉ የእግዚአብሔር ዓላማ በእሱ እንዳይፈጸም እሱ ግን በመካከላቸው ምን ሆነ? አይሰማም። ምን አልፎ ሄደ። ዛሬ መልእክት ነው ወገኖቼ ሆይ። የሰይጣን ዓላማው ምንድነው መሰላችሁ? መጽሐፍ ቅዱስን ስናጠና ማስቆም ነው የሰይጣን ፕሮግራም። ዲያብሎስ እግዚአብሔር በሕይወታችን የጀመረው ነገር ከግብ እንዳይደርስ፣ እግዚአብሔር በቤታችን፣ በአገልግሎታችን፣ በጤናችን የጀመረው መልካም ነገር ከግብ እንዳይደርስ ያንን ነገር ማደነቃቀፍና ከዛ ፕሮግራም እኛን ማውጣት፣ ተስፋ ማስቆረጥ፣ በተለያየ ፕሮግራሞች በመጠቀም መዋጋት ነው። ነገር ግን እግዚአብሔር ደግሞ የእግዚአብሔር ኃይል እኔና እናንተን ደግሞ ምን ያደርገናል? አልፈን እንድንሄድ ኃይል ይሰጠናል። እግዚአብሔር የተመሰገነ ይሁን። በዚህ ቦታ ስናየው እንግዲህ እግዚአብሔር ያስጀመረው ነገር አለ። በጌታ በኢየሱስ ክርስቶስ ከድንግል ማርያም ተወልዶ የመጣው በመስቀል ላይ ስለኛ ሞቶ ከኃጢአታችን ነፃ እንዲያወጣንና ሕይወት እንዲሰጠን ነው እግዚአብሔር የጠራው። ነገር ግን እዚህ ቦታ ላይ ያለ ጊዜው ሊገለው እግዚአብሔር የፈቀደለት የመስቀል ሞት ነው እንጂ ገደል ላይ ተወርውሮ ይሞታል የሚል አልተጻፈለትም በኢየሱስ ሕይወት ላይ። ሰይጣን ግን ያለ ጊዜው ያው ሊሞት ነው ኢየሱስ የመጣው፣ በትክክል ነው። ግን ተራ ሞት አይደለም፣ ዝም ብሎ የመንደር ሞት አይደለም፣ በገደል ላይ ተገፍትሮ የሆነ ቦታ ወድቆ እንዲሞት አይደለም። ነገር ግን ስለኔና ስለናንተ ክቡር ደሙን በመስቀል ላይ በማፍሰስ እኔና እናንተን ከዘላለም ሞት ሊያድነን፣ ከዘላለም ጥፋት ሊያድነን በዚህ ሞት ነበረ ጌታ እንዲሞት ክቡር ሞት ያሞት የመደበለት። እዚህ ጋር ግን ስናይ ያለ ጊዜው ሊገለው ጠላት ገደል ላይ ወርውሮ ተሰባብሮ እንዲሞት ለማድረግ ነበር የመጣው። እግዚአብሔር ግን የመለኮት ፓወር ግን ጣልቃ ገብቶ ሊገሉት ልክ ሊወረውሩት ሲሉ እንዴት እንዳስመለጠው አይታወቅም። እነሱ እያሉ ቆመው ነው፣ አልነጠቀውም፣ አልወሰደውም። ቆመው እያሉ በመካከላቸው ሃሌሉያ፣ በመካከላቸው ጠላት አይኑ እያየ፣ በመካከላቸው ጆሮ እየሰማ፣ በመካከላቸው የእግዚአብሔርን ፕሮግራም እንዲፈጽም እግዚአብሔር አስመለጠው። ዛሬም በዚህ ጉባኤ መካከል ያለ ጊዜው ሊገላችሁ፣ ያለ ጊዜው ቤታችሁን ሊያጨነግፍ፣ ያለ ጊዜው ትዳራችሁን ለማፍረስ፣ ያለ ጊዜው የሆነ በቃ ተራሞት ሊገላችሁ ያሰበው እቅድ በኢየሱስ ስም የፈረሰ ይሆን። ይፍረስ፣ ይፈርሳል። አልፈ ትሄዳለ፣ ጥሰህ ትሄዳለ። እግዚአብሔር ወደ አየል ፕሮግራም ጥሰህ ትሄዳለ። ዛሬ የገጠማችሁ ችግርና ጊዜያዊ ችግር እናንተን ሊያስቆማችሁ አይችልም። ኢየሱስን ያስመለጠው ያ የመለኮት ኃይል ዛሬም በሕይወታችን ላይ ጣልቃ ይገባል። አሜን። ለምንድን ነው እንደዚህ የገፈተሩት ስንመለከት እዚህ ቦታ ላይ ኢየሱስ ከዲያብሎስ ተፈትኖ ከወጣ በኋላ ሊያስተምር መጣ ይላል። በመቅደስ መጣ፣ በምኩራብ መጣና ቁጭ አለ። ቁጭ ካለ በኋላ አንዱ ሰው መጣና ጥቅልሉን መጽሐፍ ሰጠው። ጥቅልሉን መጽሐፍ አምጥቶ ሰጠው ይላል። በዛ ጊዜ መጽሐፍ ቅዱስ እንደዚህ በአንድ ላይ ተሰርቶ አልተቀመጠም።
በዛ ጊዜ በቆዳ ላይ ተጽፎ ለየብቻው ተጠቅልሎ ኢሳይያስ ለብቻው፣ ኤርሚያስ ለብቻው፣ ማርቆስ ሁሉ ነገር ለብቻው ተጽፎ ቤተ መቅደስ ነው የተቀመጠው። ስለዚህ አንዱን ጥቅልል እንዳጋጣሚ ኢየሱስ ክርስቶስ ሲመጣ ሲለው ኢየሱስ ደግሞ መጽሐፉን ግልጥ ተረተረው ማለት ገለጠው ይላል። አጋጣሚ የማ መጽሐፍ ሆነ? የኢሳይያስ መጽሐፍ ነው። በሰጡት ጊዜ ተረተረው የነቢዩ የኢሳይያስ መጽሐፍ ሰጡት። አይገርማችሁም? አጋጣሚ አይደለም፣ የመለኮት ፕሮግራም ነው። ገለጥ ሲያደርገው ስለማ ሆኖ ተገኘ? ስለ ራሱ። ደስ አይልም? ከመጽሐፍ መካከል ሲገልጠው ስለሱ በነቢዩ በኢሳይያስ ከ700 ዓመት በፊት የተነገረ ትንቢት ነው። ከማጋ ተገናኘ? ትንቢቱና ትንቢት አስፈጻሚው ተገናኙ። እግዚአብሔር አምላክ በሕይወታችሁ ያገናኛችሁ። አሜን። ከተነገረላችሁ ትንቢት ጋር እግዚአብሔር ያገናኛችኋል። በድንገት አገናኘው። ትንቢቱና ትንቢት የተነገረለት ሲገናኝ ብድግ ሲያይ ነው እንዲህ አለ፣ የጌታ የእግዚአብሔር መንፈስ በእኔ ላይ ነው አለ። ሌሎቹ ይመጣል እያሉ ሲናገሩ፣ እሱ ግን አሁን ምን አለ? እኔ ነኝ። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች እንድሰብክ ቀብቶኛል። ያ ሰው እኔ ነኝ። መጽሐፉ ዛሬ በጆሮአችሁ ተፈጸመ አለና ጠቅልሎ ቁጭ አለ። ያ ሰው እኔ ነኝ። ክብር ለጌታ ይሁን። ወገኖቼ ሆይ እውነት ነው። ኢየሱስ ለታሰሩት መፈታት፣ ለተጨነቁት ነፃነት ሊሰጥ መጣ። ምንም ያለው የለም። እኔ ነኝ በቃ መጥቻለሁ፣ ፈውስ ለምድር ላመጣ መጥቻለሁ፣ የታሰሩትን ልፈታ መጥቻለሁ ሲል ሃሌሉያ አሜን ነው አይደል የሚባለው? እልልታ ነው መባል ያለበት። ነገር ግን የገጠመው እንደሱ አይደለም። ሁሉ ጊዜ የእግዚአብሔር ፕሮግራም በሕይወታችሁ ሲጀምር ዓለም ሁሉ በጭብጨባ አይቀበላችሁም። በሁለት አይነት ከባድ ውጊያ ገጠመው። የመጀመሪያው ስነ ልቦናዊ ጥቃት ነው። ወገኖቼ እግዚአብሔር በሕይወታችሁ ሥራ ሲጀምር የመጀመሪያው ጠላት ውጊያ የሚያመጣው ሳይኮሎጂካል ልቦናዊ የሆነ ጥቃት ያመጣበት። ሁለተኛው ደግሞ አካላዊ ጥቃት ነው ያመጣበት። ግን እግዚአብሔር አስመለጠው። እግዚአብሔር ያስመለጠው። አሜን። የመጀመሪያው ምን አሉት ብሎ ሲነሳ ምንድነው ያሉት? አንተ የጠራቢው የዮሴፍ ልጅ አይደለምን? አናቀም እንዴ? ምክንያቱም ገሊላ ያደገበት ከተማ ነው የመጣው። የሚያውቀው ከተማ ነው የመጣው። የዮሴፍ ልጅ ነው። አንተ ብሎ ደግሞ ይሄ ትንቢት የሚፈጸምብህ አንተ የጠራቢው የዚህ የዮሴፍ ልጅ አይደለም እንዴ? በቃ ማይንዱን ስነ ልቦናውን የሚያጠቃ አናቅም እንዴ? እናትህ እቺ ማርያም የምትባለው ወንድሞችስ እኛ ጋር ያለው አይደለም እንዴ? ሌላ ቦታ እንዳውም አንተ አጋንንት አለ። ስነ ልቦናዊ ለመስራት ብድግ ሲል ጭንቅላቱን የሚመታ ነገር ነው ጠላት የወረወረበት። ወገኖቼ ልብ በሉ። የእግዚአብሔርን ፕሮግራም በእናንተ እግዚአብሔር መስራት ሲጀምር ዲያብሎስ የመጀመሪያ ውስጣችሁን ነው የሚጎዳው። አንተ ብሎ አገልጋይ፣ አንተ ብሎ ደግሞ እዚህ ቦታ የምትደርስ ይላል። ይበል እንጂ ጥሰት ሄዳለ። ጌታ የተባረከ ይሆን። እግዚአብሔር ኃይል ሰጠው። እግዚአብሔር ኢየሱስ አልተንበረከከም። አንተ አትረባም፣ አንተ ዋጋ የለህም። ወገኖቼ በጣም ዛሬ አስተውሉ። የእግዚአብሔር ፕሮግራም በእናንተ አሜን በሉ። ልክ ኢየሱስ ለዓላማ እንደመጣው እኔና እናንተም እግዚአብሔር ዳግመኛ የተወለድነው የእግዚአብሔርን ሥራ እንድንሰራ፣ የወንጌልን ሚሽን እንድንሰራ እያንዳንዳችን እግዚአብሔር መረጠን። ክብር ለጌታ ይሁን። ስለዚህ እዚህ ቤት የእግዚአብሔር ፕሮግራም የሌለበት ማንም ሰው የለም። ሁላችሁም የእግዚአብሔር ፕሮግራም አለባችሁ። ያም ሚሽን ነው፣ ወንጌልን ለፍጥረት ሁሉ ለማድረስ። እግዚአብሔር ባንቺ ብዙዎችን ሊያድን፣ እግዚአብሔር ባንተ ብዙዎችን ሊያድን ጌታ አንተ ላይ ቅባት አስቀምጧል። ብድግ ስትል ግን ገና ይነሳል ሰይጣን። ዲያብሎስ የማያመጣው ነገር የለም። ምናልባት ዛሬ በዚህ ሰዓት ብድግ ስትሉ አንድ ነገር ለመስራት አትረባም፣ አትችይም። ባልና ሚስት ከሆነ ወይ በባል ተጠቅሞ አንተ ዋጋ የለህም ይላል። በሚስት ደግሞ ይጠቀማል፣ በተለያየ በጓደኛ ይጠቀማል፣ ይሻልሃል፣ የእግዚአብሔርን ነገር በአንተ አይፈጸምም ይላል። ዛሬ ግን እነግራቸዋለሁ የጀመረው እግዚአብሔር ይጨርሳል። እስቲ በደንብ አሜን። አልፎ መሄድ ይሆናል። አልያዘውም ስነ ልቦናዊ ጥቃት፣ የሰዎች ወሬ። ምን አለ ኢየሱስ? ነቢይ በአገሩ አይከበርም፣ እኔ አልሰማችሁም አለ። ጆሮዬን በጥጥ ደፍኛለሁ አለ። እግዚአብሔር ከኔ ጋር ነው። የጠራቢው ልጅ ብትሉኝም እኔ የእግዚአብሔር ልጅ ነኝ።
እናንተ እንደምትሉኝ ውስጣችሁ ማበርታት አለባችሁ ወገኖቼ። ጠላት ሊያስቆማችሁ ሲመጣ ሰው ያላችሁን አትስሙ። አንስማ፣ ሁኔታ ያለንን አንስማ። እግዚአብሔር ያለው ይሆናል። እጃችሁን ዘርጉና እግዚአብሔር ያለው ይሆናል በሉ እስቲ። የጠላትን ድምፅ ሃሌሉያ ሃሌሉያ። ዛሬ መልእክቴ ለአንድ ሰው ጥሰት ይሄዳል። በቃ ወደ ቪዥን ወደ ታየልን ዓላማ እግዚአብሔር ወደ አቀደልን ነገር የመሄጃው ጊዜ አሁን ነው። ስለዚህ ውስጣችሁ መጥቶ ሰይጣን አትረባም፣ ዋጋ የለህም፣ አንተ ዘርህ እንዲህ ነው፣ አንተ ዕውቀት እንዲህ ነው፣ አንተ ሰውነት እንዲህ ነው፣ አንተ እንዲህ ነው የሚላችሁ በጌታ በኢየሱስ ስም የተመታ ይሆን። እግዚአብሔር ይስበረው። አሜን። ስለዚህ ኢየሱስ አልሰማቸውም። ድሮም ቢሆን ምንም በቃ በረሃብ ዘመን ኤልያስንም አልተቀበሉትም። እኔንም ባትቀበሉኝ አይገርመኝም። ሪጀክሽን አትፍሩ። ሪጀክሽን አንዱ የሰይጣን ትልቁ ነገር ነውና ዛሬ ማንም ሪጀክት ቢያረጋችሁ አልፎ መሄድ ይሆናል። እስቲ አሜን። በደንብ እንዲገባው መልእክቴ አጠገብ ላለ ጨበጥ አድርገውና አልፈ ትሄዳለህ በለው። ስም ሪጀክሽን አትፍራ በለው። ሪጀክሽን አትፍሩ በኢየሱስ ስም። አንሰማም፣ አልፎ መሄድ ይሆናል። አሜን። ትንሽ ነህ፣ አልፈ ትሄዳለህ። ዕውቀት የለም፣ አልፈ ትሄዳለህ። ገንዘብ የለም፣ አልፎ ትሄዳለህ። እግዚአብሔር ያለው ነው የሚሆነው በህይወትህ ላይ። ሞከረ ሰይጣን፣ ኢየሱስ ውስጡን ጠንከር አደረገ። ጠንክሮ መሄድ ሲጀምር ይህ ሰውዬ ስነ ልቦናውን አጠንክሯል። ሁለተኛው አካላዊ ጥቃትና ሞት። አያችሁ፣ ሰይጣን በሁለተኛ ደረጃ የመጣው በምንድን ነው? ይሄን ሰውማ ውስጡ እንዲጠንክሯል አሁን ሰባብረን እዚህ ገደል ላይ ወስደን ስብርብሩ ሲወጣ እግሩ ስብርብር አካሉን ጎዶሎ አድርገን እንዲሁ ሽባ ሆኖ አካለዛም እንዲሞት ትልቅ ተራራ ላይ ነው ያወጡት። ሰይጣን ዝም አይልም። ሰይጣን በህይወታችን ላይ ያለውን የእግዚአብሔር ፕሮግራም እንዳይፈጸም በዚህ ፕላን ኤ ሲፈርስበት ፕላን ቢ ያመጣል። ፕላን ቢው ከባድ ነው። አካላዊ ጥቃትና ሞት ነው። እንገለዋለን። ዛሬ በህይወታችሁ ላይ ጠንክራችሁ ያላችሁ እህቶቼና ወንድሞቼ ዛሬ የሞት አዋጅ ታውጆባችሁ ሊሆን ይችላል። ምናልባት እንዲህ ገደል ላይ ወስደው እንዲህ የሚወረውሯችሁ ነገር ላይኖር ይችላል። ግን እንደ ገደል አፋፍ የሆነ ችግር አትኖርም በህይወት ትሞታለህ። ነገር ይሞታል እያለ የሚያውጅባችሁ ነገር ቢኖር ዛሬ አንድ ጉድ ኒውስ አለኝ። ጠላት አይኑ እያየ ጆሮ እየሰማ በመካከል አልፈ ትሄዳለህ። አሜን። ሊጥሉት ይዘው 1 2 3 ወፈፍራሞች ይዘውታል። እያንገላቱ አገኘነው፣ በቃ አገኘነው፣ እንወረውረዋለን ሲሉ ዲቫይን ፓወር ጣልቃ ገባ። መለኮታዊ ኃይል ነው የገባው ወገኖቼ። ዛሬም እኔና እናንተን የሚያበረታን የሰው ጥበብ ሳይሆን የእግዚአብሔር ኃይል ነው። እዚህ ውስጥ እኮ ስንቶቻችን ሞት ታውጆብን ተርፈን ያለን ሰዎች እኮ ነን። አንዳንዶቻችን እዚህ አንኖርም። እግዚአብሔር እንዲህ ጣልቃ እየገባ ከገደል አፋፍ ላይ እያወጣ እድሜ ጨምሮልን እዚህ ደርሰናል። ክብር ለሱ ይሆን። ወደፊትም ደግሞ ያስመልጠናል እግዚአብሔር። ለአንዳንዶቻችን የበሽታ ማዕት አምጥቶ ሞት ያውጅብናል። ባለፈው 15 ቀን አንዲት ከሆነ ቦታ ገታኪም ቤት ሄዳ ስትመረመር ካንሰር ተገኘባት። ጉሮሮ ጋር ጀምሮ አፍንጫ ውስጥ ካንሰር ነው። የ3 ልጆች እናት ነች። ወዲያው ጨላለመባት። ልሞት ነው አለች። በቃ የሞት አዋጅ። ሰይጣን አንዳንድ ጊዜ በዚህ መልኩ ያመጣና ያስቆም ይሞክራል። ነገር ግን እኔ ያልኳት ነገር እንዲህ ነው፣ አትፍሪ። እግዚአብሔር ባንቺ ላይ ያለውን ዓላማ ይፈጽማል። የመጣብሽ ካንሰር አይገልሽም። አረ በደንብ አሜን። አይገልም። ትንንሽ ልጆች ሆነ የምትሄደው እግዚአብሔር በሷ ላይ ያለውን ዓላማ ይፈጽማል። ጸልይ፣ ጌታ ጣልቃ ይገባል። ወገኖቼ ዛሬ እንጸልይ። የሚነገር አዋጅ በእኛ ላይ አይሰራም። እግዚአብሔር ያላለው ነገር እኛ ላይ አይቀጥልም። መፍራት የለብንም በፍጹም። እግዚአብሔር የጀመረውን ይጨርሳል። ተራ ሞት አንሞትም። አሜን። እስቲ አጠገብ ላለ ሰው ተራ ሞት አትሞትም በለው። ኢየሱስን አስከብረህ ነው የምትሞተው። ሃሌሉያ አሜን። በቃ እንዲህ ነው የሚሆነው በህይወታችን ላይ ወገኖቼ።
ዝም ብለን አንሞትም። እግዚአብሔር ያየልን ነገር ነው። በእግዚአብሔር ፕሮግራም ሄደን እግዚአብሔር ሲጨርስ ነው እኛ የምንሄደው እንጂ የያዘን ነገር አይገለንም። ስለዚህ ዛሬ መልእክቴ ጮክ ባለ ድምፅ ሰሞኑን የሰማሁት አልፈ ትሄዳለህ። አልፎ መሄድ ይሆንልሃል። በአገልግሎትሽ አልፈ መሄድ ይሆንልሻል። በኑሮ አልፈ መሄድ ይሆንልሃል። በልጆቻችሁ አልፎ መሄድ ይሆናል። በጤናችን አልፎ መሄድ ይሆናል። ለምን? የታመነው እግዚአብሔር በእኔ ላይ የጀመረውን ይጨርሳል። እኔ እግዚአብሔር በእኔ ላይ ያለውን ሰው የሚሞተው በሚሞትበት ነገር ሲያዝ ብቻ ነው። ኢየሱስ እዚህ ጋር አይደለም የሚሞተው፣ መስቀል ላይ ነው። ገና ብዙ ስራ አለው። ጴጥሮስን አንድ ጊዜ ያዘውና ሊገለው ተነሳ። ያለ ጊዜው ጴጥሮስ ለጥ አልሞትም አልፌ ሄዳለሁ አለ። እውነትም እግዚአብሔር ጣልቃ ገባ። በሩን ከፍቶ አስኬደው፣ ወጣ፣ ሰራ። ዛሬ ምናልባት ተይዛችሁ ያላችሁ እንደ ጴጥሮስ እግራችሁ ላይ ሰንሰለት፣ እጃችሁ ላይ ሰንሰለት፣ በወታደር ተጠብቃችሁ የሚታይ ነገር ባይኖርም አለቀ ከዚህ በኋላ በዚህ ነገር ተስፋ ቁረጭ የሚላችሁ ካለ ተስፋ አትቆርጡም። በእናንተ የጀመረው ይጨርሳል። እግዚአብሔር ያለው ይሆናል። እግዚአብሔር ወዳየልን ዴስቲኒ እንገባለን። እንደ ቤተ ክርስቲያን በጋራ እንሄዳለን። እንደ ግል የእግዚአብሔርን ፕሮግራም ይውላችሁ። አልፋችሁ ስትሄዱ ሁለት ነገር ይሆናል። እንዲሁ ተናግሬ ልጨርሰው። አልፋችሁ ስትሄዱ ምንድነው የሚሆነው? የመጀመሪያው የመፍትሄ ሰው ትሆናለህ። እስቲ በደንብ አሜን። ልክ አልፎ ምን ሆነ ይላል? ገሊላ ገባ። ምን ሆነ? በስልጣን ያስተምር ጀመረ። ልክ አልፎ ሲሄድ የአፉ ቃል መክበር ጀመረ። ወንጌል መናገር ጀመረ። በስልጣን አቤት ይሄ ምን ከየት አመጣው ይሄን ቃል አሉ። ከየት አመጣው ይሄን ቃል? ለብዙዎች መዳን የመፍትሄ ሰሞን ጀመረ። ወረድ ብላችሁ ስታዩ ደግሞ ወዲያው አጋንንት የያዘው ሰው መጣና ውጣ አዛለው ሲለው አጋንንቶችን ማንጫጫት ጀመረ። አልፈ ትሄዳለህ፣ አጋንንቶችን ታንጫጫለህ። እስቲ አሜን። ከኖርን ላይቀር በልተን ጠጥተን ዝም ብለን መኪና ነርተን ቤት ገዝተን አይደለም። ከኖርን ላይቀን እርኩሳን መናፍስትን በስሙ አቃጥለን እንኖራለን። አሜን። እንደዛ ነው ማለፍ ማለት። ስለዚህ ጌታ ተጠቀመበት። ማአት አጋንንቶች ማውጣት ጀመረ። ስታዩ ደግሞ ቁጥር 40 ላይ ድውያን የጴጥሮስ አማት ታማ ነበር። ንዳድ፣ ተቅማጥ ምናምን ይዟት ነበር። እጁን ጫነና ውጣ ሲለው ቆመ ይላል። ወዲያው እግዚአብሔር ለካ ይሄንን በህይወቱ እንደሚሰራ አይቶ ነው ሰይጣን የተዋጋው። ዛሬ ማንተ ቤት ያለው ውጊያ ከፊት ክብር አለ። ከፊታችሁ የሚሰራ ነገር አለ። በስራችን ላይ የሚሰራ ነገር አለ። ትግሉ የበዛው ለዚህ ነው። ልጆቻችን ላይ ጦርነት የበዛው ለዚህ ነው። የሆነ የትውልድ መፍትሄ ያደርገናል። የመፍትሄ ሰው ትሆናለህ። እስቲ ይህንን አውጅ ላጠገብ ለጨበት የመፍትሄ ሰው ትሆናለህ በለው። ሃሌሉያ። የመፍትሄ ሰው ይሄ ጉባኤ ይሆናል። ሃሌሉያ። ዝም ብለን አንኖርም። ዝም ብለን መሞት የለም። የመፍትሄ ሰው ትሆናለህ። ታይቶ ነው ውጊያው፣ ጦርነቱ የበዛው ለዚህ ነው። ሊያስቆም ነው የመጣው። ነገር ግን የሚያስቆም ማንም የለም። የመለኮት ኃይል ይገባል። በቃልህ ይከብዳል። አጋንንት ታወጣለህ። ደዌ ማውጣት ይሆናል። መጨረሻ ደግሞ ምንድነው? ቁጥር 43 ላይ እሱ ግን ስለዚህ ተልክ ያለው አላቸው ይላል። ወጥቶም በምድረ በዳ ይፈልጉት ነበር ይላል። ይፈለግ ጀመረ። አልፈ ስትሄድ ተፈላጊ ትሆናለህ። ውጣልን ያሉት አሁን ይፈልጉት ጀመር። ኢየሱስ አትሂድ ከከተማችን እዚሁንልን እዩት፣ አትሂድ ሊከለክሉት መሄድ የለም። ዘጉበት አጥር። መሄድ የለም። አንተ ላይማ ከአፍ ቃል የሚወጣ ነገር አለ። በእጅ ታምራት መሆን ጀምሯል። አጋንንት እየጠረክልን አትውጣ ከዚህ ከተማ። በፊት እኮ የጠራቢው ልጅ ማይረባ የሚሉት ሁሉ ጸንተ ስትቆም እግዚአብሔር ያከብርሃል። እግዚአብሔር ያከብርሃል። በቃ ለክብር አትውጣብን። እሱ ደግሞ በተራው ምን አለ? ኖ ታይም ኢዝ አውት። አሁን ሌላ ቦታ ምሰራው ስራ አለ። የእግዚአብሔር መንግስት ወንጌል ሰብክ ዘንድ ወደ ሌላ ከተማ መሄድ ይገባኛል ብሎ ቻው ብሎ ሄደ። ገና ነው፣ ሰፊ ነው አገልግሎት ያለ። ስለዚህ ወገኖቼ ሆይ ሰፊ ስራ ይጠብቀናል። ሰፊ ፕሮግራም ይጠብቀናል። በአጭር ነገር አንያዝ፣ በሰው ወሬ አንያዝ፣ ሐኪም በሚለን ሪፖርት አይምሯችን አይያዝ፣ ሁኔታ በሚሰብከን ስብከት አይያዝ። አልፈን እንሂድ። ውስጣችን እናጠንክረው። በቤታችን፣ በትዳራችን፣ በልጆቻችን ላይ የመጣው ጊዜያዊ ችግር ጌታ ይመተዋል። መለኮት ሰበረው፣ በመካከላቸው አልፎ ሄደ። ችግር የለም አላልኳችሁም? እሳት አለ፣ በእሳት ውስጥ አልፈ ትሄዳለህ።
ውሃ አለ፣ በውሃ ውስጥ አልፈህ ትሄዳለህ። የሚጋፉ ሰዎች አሉ፣ አልፈህ ትሄዳለህ። የሚገዳደር ችግር አለ፣ አልፈህ ትሄዳለህ። ኢኮኖሚ ይዋጋል፣ አልፈህ ትሄዳለህ። ሰራዊት ይነሳባል፣ አልፈህ ትሄዳለህ። መልእክቱ በመካከላቸው አልፎ ሄደ። አልፎ መሄድ ይሆናል የእግዚአብሔር ፕሮግራም በእናንተ። ጌታ ጸጋ ያብዛልን።